ይህችን ከላይ የምታዩትን እህቴን የዱባይ ደላላዎች አግተውብኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ይህንን ቪዲዮ አይታችሁ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ተጠይቃለሁኝ። ተስፋ አረጋለሁ መለያችን መተባበራችን ስለሆነ ማለት ነው። እንግዲህ ነገሩን ፈጠን ብዬ ለማስረዳት እሞክራለሁኝ። እህቴ ዱባይ የመጣችው የነገ 3 ሳምንት ሮብ ነው። ካሁን በፊትም ዱባይ ትኖር ነበረ። በምህረት አዋጁ ወጥታ ነበር። አሁን ላይ ደግሞ ጓደኛዋ የቪዚት ቪዛ ሁሉን ነገር እሷ ችላ አሰርታ እንደምትልክላት ነገራትና ሁሉን ነገር ጨርሰው በ27 የባለፈው ወር ወደ ዱባይ ታቀናለች ማለት ነው። ዱባይ ስትደርስ ግን ምንድነው የገጠማት? የብሩን ሰታቸው ቪዛውን ያሰሩት ሰዎች ይወስዷታል ወደ ቤታቸው። ከዛ በኋላ ስልኳን ይቀበሏታል፣ ሁሉን ዶክሜንቷን ምናምን ይቀበሏትና እኛ ኮ በኢምፕሎይመንት ቪዛ ነው ያመጣንሽ፣ በስራ ቪዛ ነው ያመጣንሽ በቢሮ ይሏታል። እንግዲህ በቢሮ ከተመጣ ሁላችሁም እንደምታውቁት ከ30 ሺህ እስከ 40 ሺህ ለኢትዮጵያ ፕሮሰስ ነው የሚጨረሰው። ሌላውን ሁሉን የቪዛውን ሁሉንም አረቧ ስትወስድ ተፈራርማ አረቢቱ ነች የምትከፍለው። እዚህ ጋር ደግሞ የቪዚት ቪዛ ነው ብለው የተከፈለበትን ዶክሜንቱን አስገባለሁ ደረሰኙን 3025 ድርሃም በሰዓቱ በነበረ ሐዋላ አስበው በኢትዮጵያ 130 ሺህ ብር ልካለች። በዛ ነው የተሰራው። እነሱ ምንም ያወጡት ነገር የለም ማለት ነው። ዙረው ደግሞ አሁን ሊሸጧት ነው፣ ብር ሊቀበሉባት ነው ማለት ነው። ይሄ ብቻ አይደለም ችግሩ። ይህች ልጅ በምን አይነት ሁኔታ ላይ እንዳለች አናቅ። የዛን ቀን የገባች ቀን ገብቻለሁ ብለሽ ለቤተሰብ ደውይ አሏት። ደወለች። ከዛ በኋላ ጠፋች። ስልክ የላትም እሷ። እኛ ጋር ደግሞ በስንት ጭቅጭቅ አንድ ቀን በጣም ስናስቸግራቸው ወደ ሶሻል ሚዲያ እንደምንሄድ ስናስቸግራቸው በዚህ ደላላ በምትባለው ደላላዎቹ በነገራችን ላይ 2 ሴትና 1 ወንድ ናቸው። አንድኛዋ በሪካርድ 2 ሪካርዶችን አረገችልኝ። እህቴ በማትፈልገው መንገድ እንደመጣችና የተሳሳተ ነገር እንዲያለ ዱአ እንድናረግላት እንዲስተካከል አወራችን። ከዛ መልሳ ጠፋች። አሁንም ይሄንን ሳምንት አገናኙን። እህታችን በምን ሁኔታ ላይ ነው ያለችው? ካልሆነ ወደ ሶሻል ሚዲያ እንዲያለን ስንል ምንም ሊሰሙን አልቻሉም። በተለይ አንድኛዋ ብሎክ አርጋኛለች ማለት ነው። የሚሰሩበትን የቢሮውን ፕሮፋይል ካስፈለገ ደግሞ የወንዱና የአንዲቱ ሴት ፎቶም አለኝ። ለአሁን ግን እዚህ ከታች ባሉት ለደጋግ ኢትዮጵያውያን አድርሱልኝና ከዛ በኋላ በዝርዝር መረጃና ሰላም አለይኩም ወራህመቱላሂ ወበረካቱ። እንሰማለን አንፈርድም ያጀማ ማለት ነው። የሆነች ጓደኛዋ በውስጥ በኢንቦክስ መታ የጻፈችልኝ እንዳለች ታውቃላችሁ። ሰአዲ የምትባል ወደ ክርስቲያን ሄደች። አርግዛ ነው ለዛ ነው 24 ሰዓት እየመጣሽ የምትንፎቃፎቀው ብላ ቁጭ ጉድ። ጓደኛ ተጠንቀቁ። በቅድሚያ ግን እኔ ክርስቲያን ነኝ። ይሄን ነገር ከመናገር በፊት ማለት ነው ለሙስሊም ወንዶችና ለኦርቶዶክስ ሴቶች ነው መናገር የምፈልገው ማለት ነው። የሙስሊም ወንድ ጠብሰሽ ሃይማኖትሽን ቀይረሽለት ከሆነ ችግር የለው። ግን ሃይማኖትን አንተም በሃይማኖት እኔም በሃይማኖት ተባብለሽ ተጀናጅነሽ አፍቅሮሽ ምናምን አግብቶሽ 40-60 ብትወልጅለት አንተም በሃይማኖትህ እኔም በሃይማኖት የሚባል የሙስሊም ወንድ ጋር የለም። የሆነ ሰዓት ላይ ጠብቆ አንቺንም ሆነ ልጆችሽን እግራችሁን ብሎ እስልምናዬ ብሎ ይሄድልሻል። ስለዚህ የኦርቶዶክስ ወንድ ጠፍቶ ነው ወይ የሙስሊም ወንድ ምጀነጅኝዩ? እኔ ደግሞ የሙስሊም ወንዶች ምገርሙኝ ደግሞ ኦርቶዶክስ ሴት ጋር ሄዳችሁ ሙስሊም ሰሚራና ቀድርያ የሉም ወይ? አንተ ህይወት አስጀምርሃት ምናምን ልጅ አስወልደሃት ምናምን የሆነ ላይፍ ውስጥ ገብታችሁ እስልምናዬ ብለህ ትሄዳለህ። በታሪክ ነው እስልምናቸውን የማይቀይሩላችሁ። በነገራችን ላይ ክርስቲያኖች ሙስሊም እስልምናዬን ይቀይራል ብላችሁ እንዳታስቡ። በተለይ ወንዶች፣ ሴቶች ካልወል ሴቶች ይቀይራሉ። ሴቶች አግብተው ለልጇ፣ ለቤተሰቧ፣ ለተዳሯ፣ ለክብሯ ስትል አርፋ ቁጭ ትላለች። እስልምና በልቧ እየሰገደች ትቀመጣለች፣ መቀየር ባትፈልግ እንኳን እንጂ እግርህን ብላ ልጆችህም አንተም እግርህን ብላ ወደ እስልምናው አትሄድም። ወንድ ልጅ ግን ጥሎሽ ወደ እስልምናው ይሄዳል። ሌላው ደግሞ የጴንጤ ሴቶች ደግሞ ኦርቶዶክስ ወንዶች ላይ ምንድነው የሚያንጠለጥላችሁ? ቸርች ውስጥ ለምንድን ነው ፈልግ ማታደርጉት? ኤክስሽ ኦርቶዶክስ፣ ፍቅረኛሽ ኦርቶዶክስ፣ ምናልባት የወደፊት ባልሽም ኦርቶዶክስ ነው። የጴንጤ ወንድ የለም እንዴ? በነገራችን ላይ የጴንጤ ወንድ ጠንካራ ነው። በነገራችን ላይ ያለ ሃይማኖቱ አይፈልግም። በጣም እንደዚህ ጴጥጣ ያለ ጴንጤ ማለት ነው።
ጴንጤ ካልሆነች በስተቀር ኦርቶዶክስ ምናምን ሌላ ሃይማኖት ሙስሊም ምናምን ነገር አይፈልግም። ህይወት መጀመሪያ አይፈልግም። ግን እናንተ የኦርቶዶክስ ሴቶች ሙስሊም ወንዶች ላይ ምንድን ነው የሚያንጠለጠላችሁ? የጴንጤ ሴቶች ደግሞ ኦርቶዶክስ ወንድ ላይ ምንድን ነው አረ አንተም በሃይማኖትሽ አንቺም በሃይማኖትሽ እንዴ! ምን ጉድ ናችሁ? በነገራችን ላይ ኢጃባ አያምርም። እኔ ስሙኝ፣ በስነ ስርዓት ስሙኝ። ኢጃባ አያምርም፣ ግን እውነት ኢጃባ ያምርብኛል። እና ፎቶ አንሱኝ እስቲ ስክሪንሾት አድርጉኝና አንሱኝና ላኩልኝ። እውነት ኢጃባ ያምርብኛል። ኢጃብሽ ያምራል ከልጅቷ ነው። በነገራችን ላይ ወቀሳይ እንዳትረሱት። እውነት ስነ ስርዓት ያዙ። አንተም ሃይማኖትሽ አንተም ሃይማኖትሽ ብሎ ነገር የለም። ዋናው እምነት ነው። ፍቅር ላይ እምነት ዘር አይደለም። እናንተ ዘር ነው የምታዩት። እምነት እዩ። ችግር የለውም። ቁጥሬን ሴቭ አድርገው። ዋትስአፕ አለ ሙሉ ጌት ወይ ቹቹ ወይ ዋትስአፕ አለ ኢሞ ዋትስአፕ ምናምን የለኝም። ያ ቢኖር ማንኛውም ነገር የምትፈልገው በዛ ትልክልኛለህ። እንዳይቆጥርብህ ብዬ ነው ላንተ አስቤው። ኤርጌንዶሮ አሁን ምን ታደርጊያለሽ መሰለሽ? ለነ ጂጂ ለነ ሳምሪ ምን የምታስተላልፈው መልእክት አለ? አሁን ለኪ አካውንቴን ጻፊ። ኦኬ አካውንትን ኦኬ ወይዚ ጻፊና በዊስቴር ነው ይነን ላኪልኝ። አብሽር ያ እሺ ያ ጻፊ ትክክለሽ? ኦኬ ቆይ ስክሪፕቶ ሊያስ አንድ ጊዜ እዚህ ሀገር እኮ ስክሪፕቶ የለም። ቢያው በቴሌፎን ላይ ነው ሴቭ ማድረግ። ከዚህ ልላክላችሁ። ተጫዋች ነህ አራዳን። ግን ፋኒ እና ሳምሪንና ጂጂን ሳገኝ ናቲን አገናኝኝ ያልከው ለነ ጂጂ ምን መልእክት ላስተላልፍልህ? የኛ እርዳታ እንዲሳተፉ ጥሪ ላቅርብላቸው። እሺ አካውንቱን ብቻ ያያጅ። እሺ አካውንቱ እሺ ንገረኝ። ያጂ 1000 32 35 አይደለም 1032 54 ኦኬ 50 1032 54 62 57 8 ሙሉ ስም በዛ ስትልኪ ያ ሙሉ ስም ይፈልጋል። ሙሉ ስም ቹቹ ነጋ በቀለ። ቹቹ ነጋ ያ በቀለ በዊስቴር ምናምን ያ ቹቹ ዘጋው ራሱ ዘጋው ጭንቃርግ። ለማንኛውም ይሄ የሰማችሁት የቹቹ ነጋ አካውንት ነው። ሰው ቤት ሰው ልብስ ቤት ሰፊነት ተቀጥሬ ነው የምሰራው። የራሴ መኪና ብትገዙልኝ ደስ ይለኛል እያለች ምንቲ ሰምተሻል? ሳምሪ ኢትዮጵያ የመጣች ጊዜ 5000 ብር ለዛውን ፋኒን የሰጠኝ አንድ ጫማ ሲሰጡኝ ጥዬላቸው አኩርፊያቸዋለሁ። ስደውልላት ቴሌፎን አታነሳም። ስንት ዓመት this party is my baba, this party is me ያልሽው where is ሙሉጌታ ነኝ? ጥያቄ thank you ልልቲ ዛሬ ታርቀናል። ፒስ ነን አባ ምን አባ ለነዚህ ትርኪ ምርኪ ተባብሮ ነው እንጂ ማጥፋት የእውነት ሰምታችኋል ጋይስ? ገብቶሻል? where is በነገራችን ላይ ትናንትና አምጪው ብር እናዋጣለን ብላችኋል። እኔ አምኛችሁ ነው ያደረኩት። እኔ ማርያምን እያለ ምሎልኝ እኔ አልጫወትበትም ባልበላ እንጀቱ። አሁን ቢያንስ ትናንት 5 ሰዎች እኛ ኢንቮልቭ እናደርጋለን ብላችኋል። ቢያንስ በፔፓል ወይ ላስቀምጥላችሁ ወይ በሱፐር ቻት ከላካችሁ ቲክቶክ ዩቲዩብ የሚቆርጠውን አስባችሁ ከላካችሁ ልጄን እልክለታለሁ።
እግዚአብሔርን ልካለሁ። እኔ የሰው ሰቀቀን ላይ የምቀልድ ሰው አይደለም። የው